ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። እንደ ዳቦ እንጀራ ለመያዣነት የምንጠቀምበት ፔስታል እገዳ ሕግ ወጣ። ፔስታልን ይዞ የተገኘ ሰው ላይ ከባድ የገንዘብ ቅጣት እንደሚጣልበት አዋጁ ሲደነግግ በፓርላማ ክርክርን አስነስቷል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው፣ በሰዓቱ ታደምጣላችሁ። በሌላ ዜና የቀድሞ ሰላም ሚኒስትር አቶ ታዬ ደንዳ ወደ ማረሚያ ቤት እንዲመለሱ ተወሰነ። ፍርድ ቤቱ የቆዩ ክሶችን እንደገና መክፈቱ ተገልጿል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ኢትዮጵያ የኤርትራ ጦር ከትግራይ እንዲወጣ ጠየቀች። አምባሳደር ዲና ሙፍቲ ማስጠንቀቂያ ሰጥተዋል። በሰዓቱ ይደመጣል። በሌላ ዜና ኤርትራን እንመታለን ሄምቲ ለኤርትራ በሱዳን ግጭት መካከል ከፍተኛ ማስጠንቀቂያ መስጠታቸው ተገልጿል። ዝርዝሩ ተዘጋጅቷል። ከውጭ መረጃ በጋዛ እስራኤል የምትፈጽመው ጥቃት መገለጹ እንዲሁም ኢራን ኒውክሌር አትታጠቅም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መናገራቸው በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። አቶ ታዬ ደንዳ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ሕግ በታዬ ደንዳ ላይ ከዚህ ቀደም አቋርጦት የነበረ 2 ክሶችን ዳግም አንቀሳቅሷል። ተከሳሹ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 251 ህዝባር ስር የተመለከትነውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበረም ይታወሳል። አቶ ታዬ የሰላም ሚኒስትር ዴኤታ በነበሩበት ወቅት የሀገርን የመንግስትና የህዝብን ደህንነት ማረጋገጥ ሲገባቸው ይህንን ወደ ጎን በመተው በ1996 ዓ.ም የወጣውን የፌዴሪ ወንጀል ሕግ አንቀጽ 257 ንዑስ አንቀጽ ሰ በመተላለፍ ሲንቀሳቀሱ እንደነበረ በክሱ ላይ ተመላክቷል። በዚህም በአሸባሪነት የተሰየመው ኦነግ ሸኔ በኦሮሚያ ክልል እንዲሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህን ጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያዎች የፕሮፓጋንዳ መልእክቶችን ያስተላልፉ በመሆኑም ክስ ቀርቦባቸዋል። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው 2 ክሶች መካከል ሳያስፈልጋቸው በነጻ ተሰናብተው እንደነበረም ይታወሳል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለማሰማት ለሰኔ 30 ተለዋጭ ቀጠሮ ሰጥቷል ሲል ኢትዮ ኤፍኤምሲ ዘግቧል። በሌላ ዜና ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣው አዋጅ ጸደቀ። ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለው ፕላስቲክ ይዞ መገኘት ከ2 እስከ 5000 ብር የሚያስቀጣው አዋጅ ጸድቋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ የሚል ትችትም ከምክር ቤት አባላት ቀርቦበታል። የሕዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣም ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችና ወፍራም የፕላስቲክ ውጤቶችን አይጨምርም መባሉን የዘገበው ሸገር ኤፍኤም 102.1 ነው። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢው የማጽዳት ግዴታ እንደሚያስቀምጥና አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ እንደሚሆን ነው የሸገር ኤፍኤም ዘገባ ያመላከተው። በሌላ ዜና አምባሳደር ዲና ሙፍቲ ኤርትራ ጦሯን ከትግራይ እንድታስወጣ ዓለም አቀፍ ጫና እንዲደረግ ጠየቁ። የውጭ ጉዳይ ሚኒስትር ቃል አቀባይና የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ ጦር በኃይል ከያዘው የኢትዮጵያ በተለይም የትግራይ ግዛት በአስቸኳይ ለቆ እንዲወጣ ዓለም አቀፍ ማህበረሰብ ጫና እንዲደረግም አሳስበዋል። አምባሳደር ዲና ሙፍቲ የታጠቁ ቡድኖችን በትጥቅ የመደገፍ እንቅስቃሴ ከፍተኛ ዋጋ እንደሚያስከትል አስጠንቅቀው ይህ ድርጊት በቃላት ከሚገለጽ ድጋፍ የከፋ መዘዝ እንደሚያስከትልም ገልጿል። በተጨማሪም አምባሳደሩ በ34ኛው የኤርትራ ነጻነት
ክብረ በዓል ላይ ፕሬዝዳንት ኢሳያስ አፈወርቂ ያደረጉትን ንግግርም ተችቷል። ፕሬዝዳንቱ ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትም ሆነ ሞራል እንዳልነበራቸው አምባሳደሩ ተናግረዋል። ፕሬዝዳንት ኢሳያስ ንግግራቸውን ዕለቱን በማይወክልና በማይመለከቱ የጎረቤት አገራት ውስጣዊ ጉዳይና ጂኦፖለቲካዊ ላይ በማተኮር እንደፈጸሙም ገልጿል። ንግግራቸው በቂ እውቀት ላይ ያልተመሰረተ እንደነበርም ትዝብታቸውንም አስፍረዋል። ከ20 ደቂቃ በላይ በወሰደው ንግግራቸው ስለ ኤርትራ ሀገር 1/5 ያህል እንኳን ሳያካትቱ ማጠናቀቃቸውንም አምባሳደር ዲና ሙፍቲ ተችተዋል። በሌላ ዜና ሄሚቲ በኤርትራ ላይ ዛቱ። የሱዳን የፈጥኖ ድራሽ መሪና ከፊል ሱዳንን በቁጥጥር ስር ይዞ የሚገኘው ሌተር ጀነራል ሐምዳን ዳጎል ሄሚቲ ኢሳያስ አፈወርቂ ሀገሬን ጦሬን ተዳፍረዋል፣ ኤርትራ ላይ በቀጥታ እርምጃ መውሰድ ጀምራለሁ ሲል ዛቻ ያዘለ ንግግርን አድርጓል። ኤርትራ የጀነራል አልቡርሃን ጦር በማሰልጠን የእኛን ጦር በመዋጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሷል ያሉት ሄሚቲ ኤርትራ ለዚህ ተግባሯ ዋጋ ትከፍላለችም ብሏል። ያለን አቅማችንን ተጠቅመን ኤርትራ ላይ እንዘምታለንም ብሏል። ከዚህም በተጨማሪም ግብፅ ለአልቡርሃን ጦር እየደገፈች እንደሆነ እናውቃለን፣ ግብፅ ከዚህ ድርጊቷ ትቆጠብም ሲሉ አስጠንቅቀዋል። ክቡራን አድማጮች፣ በማስከተል ጠቅላይ ሚኒስትር አብይ አህመድ ወደ ሚዲያ እየመጡ ነው። ከኢትዮጵያ ቴሌቪዥን ጋር ያደረጉት ቃለ መጠይቅ ነገ ምሽት እንደሚተላለፍም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ያደረጉት ልዩ ባለ 4 ክፍሎች ቃለ መጠይቅ ነገ ረቡዕ ግንቦት 27 ቀን 2017 ዓ.ም ከምሽቱ 2 ሰዓት ተኩል መተላለፍ እንደሚጀምር የጠቅላይ ሚኒስትር ቢሮ አስታውቋል። ለረጅም ጊዜያት ከመንግስትም ሆነ ከግል ሚዲያ ጠፍተው የከረሙት ጠቅላይ ሚኒስትር አብይ አህመድ ወደ ሚዲያ እየመጡም ይመስላል። ከቅርቡ በኢቢኤስ የቴክኖሎጂ ፕሮግራም አዘጋጅ ጋር ያደረጉት ባለ 2 ክፍል ቃለ መጠይቅ መተላለፉም ይታወሳል። በሌላ ዜና የከተማው ሰላም ለማስጠበቅ ቁጥጥርና ፍተሻ እንደሚደረግ ፖሊስ አስታወቀ። የከተማው ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ህብረተሰቡ ለጸጥታው ስራ ስኬታማ እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበትም ጥሪውን ጠቅላይ መምሪያው አስታውቋል። መላው የጸጥታ አካላትና የከተማ ነዋሪ በመተባበር ባከናወኗቸው ተግባራት የከተማችንን ሰላምና ጸጥታ በመረጋገጡ ህብረተሰቡ የየዕለት ተዕለት ተግባሩን ያለ ስጋት እንዲያከናውንም ማድረግ ተችሏል። የከተማዋ ነዋሪ ጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገ ወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ በመምጣቱና የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራት በአዲስ አበባ የወንጀል ቁጥርንም መቀነስም ተችሏል ተብሏል። ህብረተሰቡ ይህንን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበትም ጥሪውን ያቀረበው ፖሊስ በደረሱት ጥቆማዎችና ፖሊስ በጥናት የለያቸው ሰላምና ጸጥታ ስጋት ላይ የሚጥሉ ከባባድ ወንጀሎችም ማለትም የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠር አጥፊዎችንና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በተለይም በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚደረግ መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባም የአዲስ አበባ ፖሊስ አሳስቧል። የከተማዋ ነዋሪ የተለመደውን ጥቆማ የመስጠት ተግባር በማጠናከር ለማንኛውም ፖሊስ መረጃ 011 111 0111 ወይም በነፃ የስልክ መስመር 991 እና 8882 ላይ በመደወልና መረጃና ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ከውጭ መረጃ በጋዛ እስራኤል የምትፈጽመውን ጥቃት መቀጠሉ ተገለጸ። የእስራኤል ወታደሮች ማክሰኞ ማለዳ በደቡባዊ ጋዛ አዲስ የምግብ እርዳታ ማከፋፈያ ቦታ በሚሄዱ ፍልስጤማውያን ላይ ተኩስ መክፈታቸውና 27 ሰዎች ሕይወታቸው ማለፉን የቀይ መስቀልና የጋዛ ጤና ጥበቃ ሚኒስቴር ማሳወቃቸው ተነግሯል። የቀይ መስቀልና የጋዛ ጤና ጥበቃ ሚኒስቴር እሁድ ዕለት በደቡባዊ ራፋ ከተማ በሚገኝ የእርዳታ ማከፋፈያ ቦታ አቅራቢያ ከፈጸመችውና ቢያንስ 23 ሰዎችን ሕይወት ከቀጠፈው ጥቃት በተጨማሪም በዛሬው ዕለት በተፈጸመው ጥቃት ቢያንስ 27 ሰዎች ሕይወት አልፏል። የእስራኤል ጦር ጥቃቱን የፈጸምኩት ከምግብ ማከፋፈያው ቦታ በ500 ሜትሮች ርቀት ላይ ነው ያለችው እስራኤል በበኩሏ ቦታው ስርዓት አልበኝነት በመንገሱና የሐማስ ወታደሮች ከሰላማዊ ሰዎች ጋር በመቀላቀል ለመዝረፍና ብጥብጥ በመቀስቀስ ህዝቡን ወደ አመጽ በማነሳሳት የተጀመረው የሰብአዊ ድጋፍ እያስተጓጎለ ይገኛል። ይህም የሰላማዊ ዜጎችን ሞትና አካል ጉዳት አስከትሏል ሲልም አስታውቋል።
ሐማስ እንዳይሰረቅና ምግብ እንዳያከማች እንዲሁም ለሰላማዊ ሰዎች ምግቡን በውድ ዋጋ በመሸጥ ለጦርነቱ ፋይናንስ እንዳይሰጥ አዲስ አሰራር እንደሚያስፈልግም እስራኤል ገልጻለች። በራፋ በሚገኘው የዓለም አቀፍ ቀይ መስቀል ኮሚቴ እንዳስታወቀው ከሆነ ጥቃቱ የተፈጸመው በእርዳታ ማዕከሉ አጠገብ መሆኑን የ19 ሰዎች አስክሬን እንዲሁም ሌሎች 8 ሰዎች በቁስላቸው ሕይወታቸው ማግኘታቸውን ቀይ መስቀል በመግለጫው ገልጿል። ይሁንና የቀይ መስቀል ነርስ የሆኑት ጀማል አዛም ለኒውዮርክ ታይምስ ባደረጉት በስልክ ቃለ ምልልስ ላይ እንደተናገሩት በርካታ የቆሰሉ ጋዛዎች በእንስሳት ጋሪ ወደ ክሊኒኩ እንደመጡ የተናገሩ ሲሆን ስለ ክስተቱ ሲያስረዱም ትዕይንቶች አሳዛኝ ነበረ ያሉት አዛም በደም የተሞላና የተጎዳ የጦር ሜዳ ነበር። ሁሉም ሰው መሬት ላይ ተኝቶ ነበር። ሁሉም ይጮሃልና ሁሉም ይጮሃል ሲሉም ተናግሯል። ባለፈው ወር ብሪታንያ፣ ፈረንሳይና ካናዳ በጋራ ባወጡት መግለጫ የቅርብ ጊዜ የእስራኤል ዛቻ በሐማስ ላይ ከፍተኛ ጥቃት ለመሰንዘር እንዲሁም በጋዛ ላይ ለ2 ወራት የፈጀውን የሰብአዊ እርዳታ እገዳ ሙሉ ለሙሉ ያልተመጣጠነ ማለታቸውም ይታወሳል። እስራኤል በጋዛ ከሐማስ ጋር ያካሄደችው ጦርነት ከሀገሪቱ አጋሮች ጨምሮም ዓለም አቀፍ ትችት እያስተናገደች ቢሆንም የምትፈጽመውን ጥቃት መቀጠሏን የዓለማችን ትልልቅ የዜና አውታሮች ያገኘናቸው መረጃዎች ያመላክታሉ። በሌላ ዜና ኢራን ኒውክሌር አትታጠቅም ሲሉ ትራምፕ አስታወቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን መቼውንም ቢሆን ኒውክሌር እንድትታጠቅ አንፈቅድላትም ብለዋል። የቴህራን የኒውክሌር ስምምነት በተመለከተ በመጀመሪያ ኢራን ማንኛውም ዩራኒየም ማበልጸጊያ ማቆም አለባትም ብለዋል። የዩራኒየም ማበልጸግ አንፈቅድም ያሉት ትራምፕ ከረጅም ጊዜ በፊት ማቆም እንደነበረባትም ገልጿል። እንደ አውሮፓውያን አቆጣጠር በ2015 የኒውክሌር ስምምነት ኢራን 3.67 በመቶ ብቻ ዩራኒየም እንድታበለጽግ ተፈቅዶላትም ነበር። በአሁኑ ሰዓት ግን ትራምፕ ምንም አይነት ዩራኒየም ማበልጸግ አትችልም ብለዋል። ይሁንና ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካ ከ2015 የኒውክሌር ስምምነት እንዳገለሉ የሚታወስ ነው። ይህም ኢራን እስከ 60 በመቶ የማበልጸግ አቅም እንድትይዝም አስችሏታል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ሪፖርት እንዳመላከተው ኢራን ባለፉት 3 ወራት 133.8 ኪሎ ግራም ዩራኒየም አበልጽጋለች። ቴህራን አሁን ላይ ለ10 የኒውክሌር ጦር መሳሪያዎች የሚሆን በቂ ዩራኒየም እንዳበለጸገችም ይነገራል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።